ነገ የውሙል ቂያማ አላህ እኛን በጀሃነም እሳት ከመቅጣቱ በፊት እሳት እንዳንገባ 10 የምህረት መንገዶችን አዘጋጅቶልናል። ተመልከቱ፣ በኢስላም የምህረት መንገድ ስፋቱ ማለት ነው። እነዚህን 10 ነጥቦች ሁሉ አልፈን ነው በ10ሩ መንገድ የሚጸዳ ወንጀል ከሌለን በጀሃነም እሳት የሚጸዳው ማለት ነው። ምን ያህል ክፉ ሰው ብንሆን ነው እኛ። አላህ ግን ሊምረን በአንድ መንገድ ብቻ ሳይሆን 10 የተለያየ መንገድን አዘጋጅቷል። ኃጢአትን ይቅር የሚልበት ማን ናቸው? አንደኛ አተውባ፣ ከሁሉ በላጩና ቀዳሚው የሰራነውን ወንጀል መሆኑን አምነን ተጸጽተን ዳግመኛ ወደዚህ ህይወት አንመለስም ብለን ወደ አላህ መመለስ ይቅርታ መጠየቅ ተውባ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። በሌላም አየት ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል። ተውበት ይሄ አንደኛው። እሺ ተውበት አላረግንም፣ አልተማረም፣ ወንጀላችን በጫንቃችን ነው። ሌላ ምን አዘጋጀ ሲሉ ሁለተኛው አልኢስቲግፋር፣ ይቅርታን መጠየቅ። መልፈርቁ በይነሁ ወበይነ ተውባ፣ በተውበትና በኢስቲግፋር መሃል ምንድነው ልዩነቱ? ኢስቲግፋር ማለት ጠለቡል መግፊራ ማለት ነው። ላጠፋሁት ጥፋት ይቅርታ አድርግልኝ ምህረትህን እፈልጋለሁ ነው። ዳግመኛ ግን አልመለስበትም ቃል ኪዳን የለውም ነው። ተውባ ከሆነ ግን ምህረትን መጠየቅም እንደገና ወደዛ ጥፋት ዳግመኛ ላለመመለስ ቃል ኪዳን መግባትንም ጭምር ያሳያል ነው። ሽሩጡ ተውባ ተብሎ ሪያዱ ሳሊሒን መግቢያ ላይ ከቀራችሁት ስለ ተውባ ነው የሚናገረው፣ ኢስቲግፋር አይደለም ማለት ነው። ኢቅላዕ ነደምና አዝም ዳግመኛ ላለመመለስ መቁረጥ፣ ይሄ ተውባ ይባላል። ግልጽ ነው። ኢስቲግፋር ግን ምንድነው? ነገ ትመለሳለህ አትመለስም ቃል ኪዳን የለውም፣ ግን ቅድም ለሰራሁት ወንጀል ምህረትህን ይቅርታህን ብቻ ፈልጋለሁ ነው፣ ማረኝ ነው። ግልጽ ነው። ሰድቤሃለሁ፣ በሌለህበት አምቼሃለሁ፣ ለአላህ ብለህ ይቅር በለኝ አልኩ፣ ይሄ ኢስቲግፋር ነው። ነገ ግን ልደግመው እችላለሁ፣ ወላሂ ከዚህ በኋላ እድሜ ልኬን ደግሞ አልሰድብህም አላማህም ስለ ደግሞ ተውባ ይሆናል ማለት ነው። ቃል ኪዳን መግባትም ጭምር አለበት። ግልጽ ነው። ተውባ ሰፊ ነው፣ ኢስቲግፋርንም ጭምር ያቅፋል እንደማለት ነው። ተውበት ያላደረገ ከሆነ ኢስቲግፋር በማድረግ ጥፋተኛ መሆኑን አምኖ ከጌታው ይቅርታ በመጠየቅ አላህ እንዳይቀጣው ማድረግ ይችላል። ለዚህ ደሊሉ ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። ከጌታቸው ምህረትን እየጠየቁ አላህ የሚቀጣቸው አይደለም ነው ያለው። እሺ ጥሩ፣ ኢስቲግፋሩም ላይ የለንም፣ ሌላስ ምን ተስፋ አለን? የተሰራው ኃጢአታችን እንዲሰረዝ ሲባል ሶስተኛ አላህ ምን አዘጋጀልን? አልሐሰናት፣ የምንሰራቸውን መልካም ስራዎች በመልካም ስራው ብዛትና ደረጃ ጥራት ልክ ወንጀሎቻችንን ያራግፍበታል። ኢነል ሐሰናት ዩዝሂብነ ሰይአት እንዳለው ሱረቱ ሁድ ላይ መልካም ስራ ኃጢአት ያስወግዳል። ነቢያችን ሰለላሁ ዐለይሂ ወሰለም ኢተቂላሃ ሐይሱማ ኩንት ወአትቢኢ ሰይአት አልሐሰና፣ መጥፎን ስትሰራ በምትኩ ሐሰናን አስከትል። ለምን? ተምሑሃ፣ ታብስልሃለች አሉ። ሰውየው ውዱእ ሲያደርግ ከእያንዳንዱ የውሃ ጠብታ በእጁ በአይኑ ያየበት የሰራበት ወንጀል አብሮ ይረግፋል ይላል አይደል? ይሄ መልካም ስራ ውጤት ነው። ወደ መስጊድ ስትሄድ ባነሳው እግር ልክ አንዱ ወንጀል ሲያራግፍ ሌላው ሐሰናህን ደጅ ያደርጋል፣ ከፍ ያደርገዋል። በጥቅሉ አልሐሰናት የተባሉት ምንድናቸው? ኃጢአትን ያስወግዱልናል። በዚህ በኩልም ሊታረቀን ይፈልጋል አላህ። አሁንም ከወንጀላችን አንጻር ብዙ መልካም ስራ ከሌለንስ ያን ወንጀል ማስማር ካልቻለስ ምን ተዘጋጀልን ስንል ራቢዓን አራተኛ አልመሳኢቡ ዱንያዊያ፣ ምድራዊ እንግልት ሙሲባዎች፣ በኢስላም መንገድ ላይ የሚደርሱብን መከራና ስቃዮች ለወንጀላችን ማካካሻ እንዲሆኑ ነው የፈቀደው። አላህ በእኛ መሰቃየት ኢስቲምታዕ የሚያደርግ የሚደሰት ጌታ አይደለም። ስቃያችን መከራችን አይደለም የሚያስደስተው። ለምን ያ እንዲኖር ፈቀደ? ሙስሊሞች ለምን በችግር ውስጥ እንዲያልፉ ተፈለገ ሲባል ኢህቲሳብ ካደረጉ ያችን መከራ በአኼራው መከራ ሊቀይርላቸው ፈልጎ ነው። ላቅልልላችሁ አይነት ቋንቋ ነው። ይሄም አንዱ የምህረት መንገድ ነው። ማስረጃ ሲባል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማ ዩሲቡል ሙስሊሙ፣ አንድን ሙስሊም አያገኘውም ሚን ነሰቢን፣ ድካምም ይሁን ወላ ወሰቢን፣ ህመምም ቢሆን ወላ ሀሚን፣ ሐሳብም ቢሆን ወላ ሐዘኒን፣ ሐዘን ትካዜም ቢሆን ወላ አዘን፣ መከራም ወላ ገሚን፣ ጭንቀትም አያገኘውም ሐተ ሸውከተ ዩሻኩሃ፣
በእግሩ የሚወጋት እንኳን እሾህ አትወጋውም ኢላ ከፈረ አላሁ ቢሃ ሚን ኸጣያ ከላይ ከተጠቀሱት ውስጥ አንዱ ይድረስበት በደረሰበት ነገር ኢህቲሳብ ካደረገ አላህ በዛ ሰበብ ኃጢያቱን የማረለት ቢሆን እንጂ። ስለዚህ ምድራዊ እንግልቶቻችን በጠቅላላ ምንድናቸው? ምህረት የምናገኝበት መንገድ ነው። ጥሩ ብዙ ሙሲባ አልደረሰብንም ወይ የደረሰብን ሙሲባ ካጠፋ ነው ጥፋት አንፃር አናሳ ሆኖ ከተገኘስ ምንድነው ሌላ የተዘጋጀልን? ኻሚሰን አምስተኛ ሲባል ሶላቱል ጀናዛ በምትሞትበት ሰዓት መስጊድ ላይ መጥቶ በጀናዛህ ላይ ሙስሊሞች ካንተ ኋላ ሆነው ቆመው ይሰግዳሉ፣ ዱዓ ያደርጋሉ። አላሁመ እግፊር ለሁ ወርሐምሁ ወዕፉ ዐንሁ ወወሲዕ ሙድኸለሁ ወአክሪም ኑዙለሁ እያሉ ለአንተ ዱዓ ያደርጉልሃል። እዚህም ሰላቱ ላይ እዛም ቀብሩ ላይ በምትገባበት ኢስቲግፋር ያደርጋሉ። እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል አሁን እየተጠየቀ ነውና እንደተባለው የነዛ የወንድሞች ሰላተል ጀናዛ የሚያደርጉልህ ዱዓ አላህ ዘንድ ሸፋዓ ሆኖ መቅቡል ካደረገ ኃጢአት ይሰረዛል። እሺ ቀጣይ ተስፋ ሐሳቡንም ወንጀሎች ብዙ ከሆኑ ስድስተኛ ምን አለው ሲባል ዓዛቡል ቀብር አላህ የቀብርን ቅጣት በአኺራ ማካካሻ አድርጎለታል። ቀብር ላይ ያለውን ቅጣቱ አላህ ባሪያውን በመቅጣት አሁንም استمتاع ማድረግ ስለፈለገ ሳይሆን የታላቁ ቀን ቅጣት ከመምጣቱ በፊት በዚህ በቀላሉ ልገላገለ አይነት ቋንቋ ነው። ይሄም ስድስተኛው የምህረት በር ነው። ሰባተኛ ስሻሁንም ብዙ ወንጀል ካለበት ሌላ ምን ምህረት መንገድ አለው ሲባል ማ ይሁዳ ኢለይሂ ባዕደል ማውት ሚን ሰዋቢን ሟች ከሞተ በኋላ በቀብር ዓለም ያለ በሱ ስም የሚሰሩ መልካም ሰደቃዎች ባንተ ስም ውሃ ጉድጓድ ሊቆፈር ይችላል። ቁርአን ተገዝቶ ለመስጊድ ሊሰጥ ይችላል። ሰደቃ ጃሪያ በስምህ የቤተሰብህም አካል ይሁን የዲን ወንድሞች መስጊድ ሊሰራ ይችላል። ባስታወሱ ቁጥር ሁሌ ዱዓ ሊያረጉ በትንሹም ሰደቃ ሊያወጡ ይችላሉ። እነዛ መልካም ስራዎች በመልካም ስራቸው በደረጃቸው ልክ ላንተ ተብለው እስከ ተነየቱ ድረስ ይሄን የሚያውቀው ጌታ አላህ ኃጢአትህን ይምርበታል ማለት ነው። ይሄም ሌላው መንገድ ነው። እሺ አሁንም ወንጀልህ ገና ነው። ምን ታደርጋለህ ሲባል ስምንተኛ አህዋሉ የውሙል ቂያመቲ ወሸዳኢዲ የትንሣኤ ቀን አስፈሪ ሁኔታ ብርቱ መከራና ስቃዮቹ ማቃለያ ይሆናሉ። ከቀብር ዓለም ተቀስቅሶ ሲወጣ የጌታችን ፍርድ እስኪሰማ ድረስ ፀሐይ ባናታችን ትይዩ ስንዝር ብቻ ርቃ መገኘቷ በወንጀላችን ልክ ላባችን ከእግር አንስቶ እስከ አፋችን ድረስ እንደ ጎርፍ ማጥለቅለቁ የሚታየው ሸዳኢድ ብርቱ መከራ ሁሉ ማቃለያ ይሆንለታል። ቀድ ትስቂጡ ዐንሁ ዑቁበተ ጀሃነም የጀሃነም ቅጣትም ሊነሳለት ይችላልና ነው። እሺ አሁንስ ካልጠራስ በእነዚህ ሁሉ በስምንት መንገድ አልፎ እሳት ልገባ አይደለም ወይ ብሎ ሲዘጋጅ ዘጠነኛን አላህ የምህረት በር ይከፍታል። ኢቅቲሳሱል ሙእሚኒነ ባዕዱሁም ሚን ባዕድ ሙእሚኖች ከፊላቸው ከከፊሉ መብትን የሚያስመልሱበት ቂሳስ የሚያደርጉበት ሒነማ ዩቂፉነ ዐላ ቀንጠረቲን በይነል ጀነቲ ወናር በጀነትና በጀሃነም መሃል የሆነ ጫፍ ድልድይ ላይ በሚቆሙ ሰዓት ጌታችን አላህ ምን ይላቸዋል? ባዕደ ዑቡር ሲራጥ ሲራጥን አልፈው እኮ ነው ተሻገሩ። አላህ ሲራጥን ያሻግረን። አለፍን ጀነት ገባን ሲሉ ቀጥ በሉ ይባላሉ። ከዛስ ፈኢዛ ካነ ሊአሐዲሂም መዝለመቱን ዐላ ሸኽሲን የተበደልከው የሆነ ሐቅ ካለህ በወንድምህ ላይ ثم أخذها قبل دخول الجنة ከዛ ጀነት ከመግባት በፊት እፈልጋለሁ ብለህ የምትይዝ ከሆነ سقطت عنه عقوبة جهنم የጀሃነም ቅጣት ከላዩ ይነሳል። ለአላህ ብለህ ይቅርታ ካደረክለት ማለት ነው። ወንድምህ ከመቀጣቱ ለምን መዝለማ አለበትና ከዚህ በኋላ ጀነት ልትገባ አይደል? ክፋትስ ምን ያደርግልሃል?